ሰላም ለእናንተ ይሁን። የአባቴ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበው እና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው ሮሜ ምዕራፍ 12 ከቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እደግመዋለሁ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እግዚአብሔር ፈቃድ በእኔ ላይ፣ የእግዚአብሔር ፈቃድ በአንቺ ላይ፣ በአንተ ላይ፣ የእግዚአብሔር ፈቃድ በእናንተ ላይ፣ በእኛ ላይ ምን እንደሆነ እንድናውቅ እግዚአብሔር ይፈልጋል። ምክንያቱም እግዚአብሔር ለሰው ልጅ ያዘጋጀው እያንዳንዱ ነገር የሚጠቅም እንጂ ጉዳት ያለበት፣ ውድቀት ያለበት፣ ችግር ያለበት አንድም ነገር የለም። ለምን ሲባል እግዚአብሔር መልካም ነውና። እግዚአብሔር ምንድነው? መልካም ነው። እግዚአብሔር መልካም ነው። ሰው የእግዚአብሔር መልካምነት ውጤት እንጂ በራሱ ምንም ነገር የለውም። ምክንያቱም በራሱ እንዲኖረው አቅም፣ እንዲኖረው እይታ፣ እንዲኖረው ጉልበት፣ እንዲኖረው ብቃት እግዚአብሔር በእርግጥ ሰጥቶ ነበር። ታዲያ ሰው የገዛ ምርጫውን ተከትሎ እግዚአብሔር የሰጠውን እድል ለአንድና ለመጨረሻ ለዲያብሎስ አስረከበ። አይገርምም? ለዲያብሎስ ነው ያስረከበው። እግዚአብሔር ለሰው ልጅ አስቦ እንዲሆን ፈልጎ በዓላማ በእቅድ በፕሮግራም ፈጥሮ ለሰው ልጅ ሁሉን ከእግሩ በታች አስገዛለት። ለማን? ለሰው ልጅ። ለዚህ በቀላሉ ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ያለውን ማንበብ በቂ ነው። ሁሉን ከእግሩ በታች አስገዛለት። በሁሉ ላይ የበላይ አድርጎ ሾመው። እግዚአብሔር ነው የሾመው። ታዲያ ሰው በገዛ ምርጫው ተስቦ ከዚህ ሹመት ወደቀ፣ ከዚህ ሹመት ተሻረ። ሹመቱን ለዲያብሎስ አሳልፎ ሰጠ፣ ለክፉ አሳልፎ ሰጠ። ክፉ ደግሞ ክፉ ነውና ለሰው የተሰጠውን ያንን ስልጣን፣ ያንን ጥበብ፣ ያንን ዕውቀት፣ ያንን ኃላፊነት ካስጣለ በኋላ ባሪያው አድርጎ ለዘላለም ለመግዛት አንዴ በበሽታ፣ አንዴ በስቃይ፣ አንዴ በህመም፣ አንዴ ደግሞ በተለያየ ችግር በብዙ መከራ ውስጥ ሰው እንዲያልፍ አድርጎ በዛ ምክንያት ሰው የተንቀጠቀጠ ለማን እንዲገዛ? ለሱ ለዲያብሎስ እንዲገዛ፣ ከእግዚአብሔር ፈቃድና ሐሳብ ከመንገዱ ውጭ ሆኖ እንዲኖር ተመኘ። ፕሮግራም ዘረጋ። በዛ እያስፈራራ እያስጨነቀ መግዛት ጀመረ። የተሰጠውን ለሰው በኃላፊነቱ ስር የዋለውን ያንን በቀጥታ ሸንግሎ ወሰደና የራሱ አደረገው። ሰውን ባሪያው አድርጎ መግዛት ጀመረ። ከዚህ ባርነት በምንም አይነት መንገድ እንዳይወጣ እንዳይነቃ ማስተዋሉን ይዞ የሰውን ዘላለም ለመግዛት ነበር ፕሮግራሙ። ወደ ሲኦል አብሮ እንዲወርድ ብቻውን እንዳይሆን ትልቁ ምኞት ይሄ ነበር። ታዲያ እግዚአብሔር በፈቃዱ ባዘጋጀው መንገድ በልጁ በክርስቶስ ኢየሱስ በተሰራው በመስቀል ሥራ እግዚአብሔር ለእኛ ያለውን መውደድ የገለጠበትን፣ ፍቅር የገለጠበትን ያንን መንገድ አይተን በዛ ለዓለም መድኃኒት ሆኖ በተላከው በክርስቶስ ኢየሱስ በማመን ራሳችንን፣ ሕይወታችንን ለእግዚአብሔር አደራ ስንሰጥ እግዚአብሔር መንገዳችንን፣ ሕይወታችንን፣ ኑሯችንን በኃላፊነት ይመራል ማለት ነው። ታዲያ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘው ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ ይላል። በልባችሁ መታደስ ተለወጡ እንጂ
ይህንን ዓለም አትምሰሉ። በዚህ አንግል ደግሞ ይህ ዓለም ምንን ነው የሚመስለው? በፍጹም ለእግዚአብሔር መንግሥት፣ ለእግዚአብሔር ዕቅድ፣ ለእግዚአብሔር መለኮታዊ አጀንዳ ይሄ ዓለም የሚመች አይደለም። የሚገርመው ግን ይሄ ዓለም ቢመች ባይመች እግዚአብሔር ፈቃዱን አንዴ አደርጋለሁ ብሎ ያሰበውን ነገር ዘርግቷል። ያንን ማንም ሊያስቆመው አይችልም። ወደኛ ስመጣ በፈቃዳችን ለእሱ ራሳችንን ስናስገዛ እሱ በመንፈሱ በኩል ለእኛ ትክክለኛውን እውነት የሆነውን መልካም የሆነውን መንገድ እያስተማረ እያሳየን እኛን ደግሞ ሰርቶ እያበቃን ወደ ልጁ መንግሥት ያሳድገናል። የልጁን የክርስቶስ ኢየሱስን መልክ ወደ መምሰል ያሳድገናል ማለት ነው። ታዲያ ይህንን ልናገኝ የምንችለው በምንድን ነው ሲባል በልባችን መታደስ መለወጥ። ልባችን እንዴት ነው ልታደስ የሚችለው? ለኃጢአት እምቢ በማለት፣ ለአመፃ እምቢ በማለት፣ ለክፉ ስራ እምቢ በማለት እግዚአብሔር የሚወደውን መልካሙን መንገድ በመምረጥና በዛ በመልካሙ መንገድ ለማለፍ ራሳችንን በመስጠት ነው። ይህንን ዓለም አትምሰሉ አለ። በኢየሱስ ክርስቶስም በዚህ ማለዳ በቀንሽ ላይ፣ በቀንህ ላይ፣ በቀናችን ላይ፣ በቀንህ ላይ አውጃለሁ። በጎና ደስ የሚያሰኘው ፍጹሙም የሆነው ያ የእግዚአብሔር ፈቃድ ነፍስን መንፈስን አገኘ። ነፍስን መንፈስን አገኘ። ነፍሳችንን መንፈሳችንን አገኘ። በመንፈሱ በኩል ድል መንሳት፣ በመንፈሱ በኩል ማሸነፍ፣ በመንፈሱ በኩል መግዛት በኢየሱስ ክርስቶስ ስም ተሰጠ። ያለ እግዚአብሔር ፈቃድ፣ ያለ እግዚአብሔር መንፈስ ምንም ነገር ልናደርግ አንችልም። በዚህ ዓለም ላይ ገዢ ሆነ አንድ አካል አለ። ለእግዚአብሔር ያልተገዛው በሙሉ ወደደም ጠላ ለዚህ ገዢ ይገዛለታል። የወደቀው እባብ ታዲያ ይሄ የወደቀው ብቻውን ላለመሄድ፣ ብቻውን ወደ ቅጣት ላለመግባት፣ ብቻውን ፍርድ ላለመቀበል ይሄ የልጁ የክርስቶስ ኢየሱስ መልክ እንድታይባቸው እግዚአብሔር የወሰናቸውን እነዚህን ሰዎች የተለያየ ምክንያት ፈጥሮ በማጥመድ በመጥለፍ ወደ ኋላ በመጎተት በእግዚአብሔር ላይ እንዲያጉረመርሙ በማድረግ በእግዚአብሔር ሐሳብ ላይ እንዲነሱ በማድረግ ሰዎችን ከእግዚአብሔር በረከት ማራቅ ነው ዓላማው። ከዛ የራሱ ማድረግ፣ ከዛ ከሱ ጋር አብሮ ወደ ሲኦል እንዲወርዱ መስራት ነው። በትንሣኤው ጌታ በኢየሱስ ክርስቶስም በጎ የሆነው ያ የእግዚአብሔር ዘላለም አጀንዳ በሕይወት በኢየሱስ ስም ተገለጠ። ነፍስ እንደ ወፍ ከአዳኝ ወጥመድ አመለጠች። ማምለጥ ሆነልህ፣ መሻገር ሆነልህ። በኢየሱስ ክርስቶስም በጎ የሆነውን ነገር መገናኘት ሆነልህ። መልካም የሆነውን መገናኘት ሆነልህ። በኢየሱስ ክርስቶስም ሕያው ብርሃን በነፍስ በራ። ከዚህ ከበራው ከክርስቶስ ኢየሱስ ብርሃን የተነሳ ያለ ጨለማ፣ ያለ ግራ መጋባት፣ ያለ ድንግዝግዝ መግባት መውጣትን አገኘ። እረኛው ኢየሱስ ነፍሴን ያዘ። ዘመኔ በመልካም ተጠቀለለ። በኢየሱስ ክርስቶስም ብዬ ባረኩ። መልካም ሆኖላችኋል። ተባርካችኋል። ሻሎም። አሁን በሰማችሁት መልእክት ደስተኞች ከሆናችሁና ተባርካችሁ ከሆነ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ጌታ ዘመናችሁን ይባርክ።